ሲኖረኝ እጀምራለሁ፣ ሲኖረኝ እንትን አደርጋለሁ፣ ሲኖረኝ የሆነ ቦታ ሄዳለሁ። ምን ሲኖረኝ እያልን በምን ያህል ደረጃ እድሜያችንን እየበላ ነው፣ ጊዜያችንን እያቃጠለው እንደሆነ ግን ይገባችኋል? ይህንን ቪዲዮ ካያችሁት በኋላ በእርግጠኝነት ነው የምነግራችሁ ወደ አክሽን ትሄዳላችሁ። እስከ መጨረሻው ከተከታተላችሁ በእርግጠኝነት ታተርፋላችሁ። ሰላም ጤና ይስጥልን። የተከበራችሁ የጊዜኛ ቲዩብ ተከታታዮች ሁላችሁ እንደምን አላችሁ? በዛሬ ቪዲዮአችን ሲኖረን እንጀምራለን እያላችሁ ወደኋላ በመቅረት የተዘናጋችሁባቸውን 4 ነጥቦች ወደ እናንተ እናደርሳለን። የመጀመሪያው ሲኖረን እንጀምራለን ብላችሁ በጣም የተዘናጋችሁበት ነጥብ ትምህርት ነው። ብዙ ጊዜ ቆይ በትምህርት ራሴን አሳድጌ እውቀቴን አበልጽጌ አእምሮዬን አስፍቼ የተሻለ ገቢ የተሻለ ገንዘብ ማግኘት አለብኝ ትላላችሁ። ግን መቼ እንደምትማሩ መቼ እንደምትጀምሩ አታውቁት። ምክንያታችሁ ምንድነው ተብላችሁ ስትጠየቁ ሲኖረኝ ምን ሲኖረኝ ገንዘብ ሲጀመር ገንዘብ ለማግኘት አይደል እንዴ የምትማሩ? አልቲሜት ጎሉ የመጨረሻ እቅዳችን እኮ ተማርንም ሰራንም በትርፍ ጊዜያችን የሆነ ነገር አደረግን ምን አለም ገንዘብ ለማግኘት ነው። ገንዘብ ለማግኘት መጀመሪያ ገንዘብ ሊኖርህ አይደለም የሚገባው። መጀመሪያ ገንዘብ እንዲኖርህ መማር፣ ገንዘብ እንዲኖርህ በእውቀት ራስህን ማሳደግ፣ ገንዘብ እንዲኖርህ በእጅ ስራ በክህሎት እውቀትህን ብቃትህን ችሎታህን ማሳደግ ነው። አሁንም እኮ ምናልባት ስራ እየሰራህ ሊሆን ይችላል፣ ግን የገንዘብና የጊዜ አጠቃቀምህ ነው ችግሩ። እሱን በአግባቡ የምትጠቀመው ከሆነ መማር ትችላለህ። ጊዜ አለ። ለምን ብትለኝ አንደኛ አሁን ዘመኑ የቴክኖሎጂ ነው። የርቀት ትምህርት አለ፣ የኦንላይን ኮርሶች አሉ፣ ብዙ አይነት ትምህርቶች አሉ። በዛ መንገድ መማር ትችላለህ። ሁለተኛ ቅዳሜና እሑድ ምን እያደረግሽ ነው? አሁንም ኳስ ላይ ነን። እግር ኳስ ማየት ላይ ብቻ ነው ትኩረት የምናደርገው። ብዙዎች እንጀራቸውን እየጋገሩ ነው። ብዙዎች ህልማቸው ላይ ለመድረስ ሩጫ ላይ ናቸው። እኛ ግን የእነሱን ህልም ለማሳካት ነው ጥረት እያደረግን ያለ ነው። ዛሬ ጀምር ነው የምልህ። ምን ማድረግ ለመማር ቢያንስ እቅድ አውጣ። ጊዜህን በምን አይነት መንገድ እንደምትጠቀመው እቅድ አውጣ። ቅዳሜና እሑድ ተምሬ ምን አይነት ትምህርት ነው መማር የምፈልገው? እኔ የሚገባኝ ትምህርት ምን አይነት ነው? ይህንን የትምህርት አይነት ደግሞ የትኛው ተቋም ላይ ነው የማገኘው? ሰርች አድርግ። ይህንን ከፈለክ በኋላ በተቻለ መጠን አፕላይ አድርግ። ጊዜህን አመቻች። ቅዳሜና እሑድ ሊሆን ይችላል፣ የርቀት ሊሆን ይችላል፣ ቀደም እንዳልኩት ኦንላይን ኮርሶች ሊሆኑ ይችላሉ። በዛ መንገድ የሚገባህን ሊገባህ የሚችለውን ነገር መርጠህ መቼ መጀመር እንዳለብህ አስምረህ ተንቀሳቀስ። ለመማር ገንዘብ ያስፈልጋል። አዎ አሁን ላይ አብዛኛው እንቅስቃሴ ከገንዘብ ጋር ነው። ግን የምታወጣው የምትዝናናበትን ገንዘብ ለአጓጉል ነገሮች ዝም ብለህ ወጪ የምታደርጋቸውን ገንዘቦች ቁጭ ብለህ ፌስቡክ፣ ቲክቶክ፣ ዩቲዩብ በማየት በካርድና በትራንስፖርት በሻይ ቡና የምትጨርሰውን ገንዘብ ዛሬ ለትምህርት አድርገው። በቀን የሆነ ገንዘብ ሴቭ ማድረግ ብትችል 100 ብር 50 ብር ሴቭ ማድረግ ብትችል ትምህርትህን ትማርበታለህ። ሁለተኛው ነጥባችን ደግሞ ሲኖረኝ ቢዝነስ እጀምራለሁ የምትሉ ሰዎች ምንድን ነው የያዛችሁ? በተለይ እዚህ ሶሻል ሚዲያ ላይ ብዙ ጊዜ ሶሻል ሚዲያ እናያለን እንጂ ከሶሻል ሚዲያ ገንዘብ የማግኘት ስራ የመስራት ፍላጎቱ ችሎታው እያለን ሲኖረኝ እንጀምራለን እንላለን። ካሜራ ሲኖረኝ፣ የተሻለ ስልክ ሲኖረኝ፣ ስቱዲዮ ስገነባ ምናምን ባለህ ነገር ምናልባት እየለመንክ ሊሆን ይችላል። ከሰው ከጓደኞች ታስታውሳላችሁ አይደል? በምን አይነት መንገድ ስንሰራ እንደነበረ ቪዲዮቹን ከዚህ በፊት ስንሰራቸው የነበሩትን የዩቲዩብ ቪዲዮቻችንን ወደኋላ መለስ ብላችሁ ይዋቸው። ስንጀምር በጣም በሚያስቅ ሁኔታ ነበር። እንደውም ስቱዲዮ ያለችውን ስቱዲዮ አሁንም የምንሰራበት ይሄ ነው። ከዚህ በኋላ እናሳድገዋለን። ለምን ከትላንትና ዛሬ ተሽለናል። ከዛሬ ደግሞ ነገ እንደምንሻል በጣም እርግጠኞች ነን። በዛ ሞቲቭ ነው እየሰራን ያለ ነው። ፈጣሪም ደግሞ የሚሰራ ሰው ስለሚወድ ስለሚያከብር እናድጋለን ብለን ነው እየሰራን ያለ ነው። ማደጋችንም አይቀርም። ባለህ ነገር ሶሻል ሚዲያ ላይ እኔ እኮ እንደዚህ አይነት ኮንቴንት፣ እንደዚህ አይነት ሂስቶሪ፣ እንደዚህ አይነት ስራ መስራት ይችል ነበር፣ ግን ስልክ በማጣት ምክንያት ነው እንደዚህ የሆንኩት። ግን ኤዲት የሚያደርግልኝ ሰው አልችልም፣ ግን የለኝም፣ ወይም ደግሞ ኤዲት ማድረግ አልችልም። እንደዚህ እያልን ሲኖረን እያልን ብዙዎች የኛን ሐሳብ፣ የኛን አይነት ስራ፣ የኛን አይነት ብቃት ያላቸው ሰዎች ከኋላችን እየተነሱ በሚገርም ፍጥነት እያደጉ የተሻለ ቦታ ይደርሳሉ። እጅህ ላይ ያለውን ነገር ሁሉ ተጠቅመህ ገቢህን በመጨመር ቢዝነስህን በመጀመር ራስህን አሳድግ ነው። የወላጆቻችንን፣ የታላላቆቻችንን፣ የጓደኞቻችንን እጅ እንዳናይ የሆነ ነገር ሲኖረኝ ቢዝነስ እጀምራለሁ ብለን ወደኋላ እንበል። ባለን ነገር እንጀምር።
ከዜሮ የሚነሱ ከዜሮ ተነስተህ የምታድግባቸው ቢዝነሶች አሉ። አሁን እንዳልኳችሁ ነው። ሶሻል ሚዲያ ትልቅ ኦፖርቹኒቲ ነው። እዛው ሶሻል ሚዲያ ላይ ለምሳሌ ማን ነው ባርኮት የሚባለው ወዳጃችን እንደ ጓደኛ ልንለው እንችላለን። አሁን ላይ በጣም የምንወደው የምናከብረው የስራ ኦፖርቹኒቲዎችን ቶሎ ቶሎ ቲክቶክ ገጹ ላይ ፖስት ያደርጋል። ጆብ ቲቪ የሚል ፔጅ አለው ይመስለኛል። እዛ ነገር ላይ ፖስት ያደርጋል። እዛ ላይ ተከታተል፣ ጀምር፣ ጣር። ያንተ ኢፈርት ያስፈልጋል። ያንቺም ልክ እንደዛው። ከሌለ ለውጥ የሚባል ነገር የለም። ሶ ምን ሲኖርሽ ነው? ገንዘብ ሲኖረኝ የምትይ ከሆነ ሳትሰሪ ገንዘብ የሚባል ነገር ወፍ ከየትም አይመጣም። ያን ነገር ደግሞ ለማግኘት መጣር በጣም ልፋት ይጠይቃልና እነዚህ ነገሮች ሲኖረኝ የሚባል ነገር የለም። በተቻለ መጠን በጊዜ ሂደት ይሟላል፣ ይስተካከላል። ነገሮች በጣም ስኬታማ መሆናቸው አይቀርም። ግን እስካልጀመርክ ድረስ የሚቀጥል ነገር የለም። ጀምር፣ አንቺም እንደዛው ጀምሪ። ወደ ሶስተኛው ነጥባችን ደግሞ ስንሸጋገር ሲኖረኝ መቆጠብ እጀምራለሁ። በነገራችን ላይ ቁጠባ የሚባለው ነገር ሲኖርህ አይደለም ካለህ ላይ ነው። ሁኔታዎች ናቸው የሚወስኗቸው። 1000 ብር ሲኖረኝ 500 ብር ቆጥባለሁ እኮ ልትል አትችልም። 1000 ብር ላይ ለመድረስ ነው የምትቆጥበው። እና ልክ ስታገኝ በየትኛውም አጋጣሚ ስራ እየሰራህ ሊሆን ይችላል፣ ቢዝነስ የሆኑ የምትሯሯጥባቸው የኮሚሽን ስራ ሊሆን ይችላል፣ ሌሎች ነገሮች ሊሆኑ ይችላሉ። ግን ስታገኝ እንዳገኘኸው አታውጣ። ብርና የነብር ጭራ ይባላል። ከያዟቸው አይለቀቋቸው፣ ከለቀቃቸው ያጠፋዋል፣ ራስህን መልሰው። ሲወጣ ደግሞ በተለይ ገንዘብ መውጣት ሲጀምር ትንፋሽ በሉ የፈጠነ ነው የሚጠፋው ከእጅ ላይ። ግንስ እያስቀመጥከው ስትመጣ የማደግ ኃይል አለው። ስለዚህ በአግባቡ በተቻለ መጠን በቃ ቁጠባ ወይም ደግሞ ሪኢንቨስት፣ ገንዘቡን የግዴታ ባንክ ውስጥ ቀርቅረው ወይም ቆፍረ ቀበራው አይደለም። የምታገኘውን ገንዘብ ለማሳደግ ጥረት አድርግ። ስራህን ማሳደግ ላይ ትኩረት ማድረግ ትችላለህ። እንደገና ደግሞ ገንዘቡንም በመቆጠብ ማሳደግ ትችላለህ። ሲኖርህ ሳይሆን እንዲኖርህ ነው የምትቆጥበው። አዎ ሁላችንም መጨረሻ ላይ እንዲኖረን ነው የምንፈልገው። የተሻለ ገንዘብ፣ ሀብታም መሆን፣ ሌጀሪ ኑሮ እንፈልጋለን፣ ይገባናል። ፈጣሪን አያስቀይም፣ ኃጢአት አይሆን እንጂ ገንዘብን በአግባቡ ተጠቅሞ ባለጸጋ መሆን ደስ ይላል። ምድር ላይ እስካለን ድረስ ደስተኛ የሆነ ህይወት መኖር ሁላችንም እንፈልጋለን። ሁሉም ሰው ማለት ሊከብድ ይችላል። መንፈሳዊ ላይ ያሉ ሰዎች ስለ ዓለም ብዙ ደንታ አይሰጣቸውም። ግን እዚህ ዓለም ላይ የምንኖር ሰዎች እንደዚህ አይነት ነገር ያስደስተናል። ያንን ነገር ለማድረግ ግን ገንዘብን በአግባቡ መጠቀም መቻል አለብን። በአግባቡ አጠፋፍህን፣ የምትጠቀምበትን መንገድ መርምረው። አብዛኞቻችን ገንዘብ ወይም ደሞዝ ሲመጣ የደሞዝ 2-3 ቀን ላይ የምናወጣበት መንገድ ይለያል። ለካርድ የምናወጣው፣ ለሻይ፣ ለቡና፣ ለመዝናናት የምናወጣው በጣም ይገርማል። አንዳንዴ እንደውም በታክሲ የሚካሄድ በታክሲ ብቻ አይደለም በወክ ሁላ የሚካሄድ መንገድ ሼር አድርገን በላዳ እንሄዳለን። ትንሽ ከፍ ስንል ደግሞ ራይድ ካልተጠቀምን እንላለን። ኖ ገና ነን፣ ለዛ ገና ነን። ራይዱን ራሱን መግዛት፣ መኪናውን መግዛት ደረጃ መድረስ እንችላለን። በአግባቡ የምንቆጥብ፣ በአግባቡ የምንራመድ ከሆነ። ስለዚህ እዚህ ነገር ላይ አስብ። በኋላ ላይ እንዲኖርህ ነው እንጂ ሲኖርህ አይደለም የምትቆጥበው። እቺን ነገር አስመርባት። ወደ አራተኛው ነጥብ ደግሞ ስንሸጋገር ይህ ነጥብ ትልቅ ጉዳይ ነው። ሲኖረኝ ትዳር ይዛለው የምትሉ ሰዎች፣ ትዳር በጣም ትልቅ ተቋም እንደሆነ ይታወቃል። ክብር፣ ትኩረት፣ እንክብካቤ የሚያሻው ነገር ነው። ምን ሲኖርህ ነው? ገንዘብ ሲኖርህ ነው። እርግጥ ነው ገንዘብ ያስፈልጋል። ሳንበላ፣ ሳንጠጣ፣ ሳንሄድ፣ ሳንለብስ፣ ቤት ከሌለ ደግሞ ሳንከራይ፣ ብዙ ነገሮች ሳናረግ በጋራ አንድ ቤት ውስጥ መኖር አንችልም። ብዙ ጊዜ እድሜያችን ለስራ ደርሶ ስራ ተቀጥረን ወይም የተለያዩ ቢዝነሶች እየሰራ ስቲል ምን እናስባለን? ሲኖረኝ የሚል ነገር እናስባለን። ፍቅረኛ ሲኖረኝ ካልክ እሱ አንድ ነገር ነው። ምክንያቱም ከፍቅር ነው አድጎ ትዳር የሚሆነው። እሱ እያለህ በጣም የምታምር ገርል ፍሬንድ ወይም ደግሞ በጣም ጀግና የሆነ ቦይፍሬንድ እያለሽ አንቺም ስራ እሱም ስራ እያላችሁ እንኳን ሲኖረን ቆይ ትንሽ ላሳድገው፣ ገቢን ላሳድግ። በተለይ ወንድ ልጅ ወደ ትዳር መግባት የሚባለው ነገር ለእሱ በጣም ከባድ ነው። ግን እንደምንም ደፈር ብሎ ከገባ በኋላ የተለየ ነገር እኮ የለውም። የተለየ ነገር የማይፈጥር ከዛ በኋላ ምን መሆን ይጀምራል? ማሰብ ይጀምራል። እየተነሳ ዝም ብሎ ክለብ ሄዶ ሲጨፍር ሲዝናና የነበረውን ነገር አሁን ቤተሰብ አለ፣ ትዳር መስርቻለሁ፣ ስለዚህ ገንዘቤን በአግባቡ መጠቀም አለብኝ። እግዚአብሔር ከፈቀደ፣ ፈጣሪ ከፈቀደ ልጅ ይመጣል ማለት ነው። ልጅ ሲመጣ እያንዳንዱ አጋጣሚ ከዛች በኋላ ምን ይሆናል? ወጪ ይሆናል ማለት ነው። የዛኔ
በአግባቡ ማሰብ፣ በአግባቡ ማስተዋል ትጀምራለህ። ስለዚህ ስላለህ አይደለም፣ እዚህ ውስጥ አእምሮ ውስጥና ልብ ውስጥ ያለው አስተሳሰብ ነው፣ ፍላጎትህ ነው ትዳርን እንድትይዝ የሚያደርግ። የምሬን የምነግራቸው እኔ ባለ ትዳር የ3 ልጅ አባት ስጀምር ትዳር ስንጀምር እርግጥ ነው የፈጣሪ መልካም ፍቃድ እንዳለ ሆኖ ቤት አጋጣሚ ኮንዶሚኒየም የመንግስት ሰራተኛ ስለነበረች የባለቤቴ ደሞዝ አነስተኛ ከሚባሉት ውስጥ ስለነበረ ኮንዶሚኒየም 1090 የሚባለው ስቱዲዮ ኮንዶሚኒየም መንግስት ሰጣቸው። ከዛ ውስጥ እድለኛዋ እሷ ነበረች ማለት ነው። እኔ ግን ስራ አልነበረኝ። በቃ አብረን መኖር ጀመረ። የምሬን ነው የምነግራችሁ፣ አብረን መኖር ጀመረ። በሂደት እኔ ስራ አገኘ። ቀስ እያልኩኝ እቆብ እየጣልኩኝ ነገሮችን ለማስተካከል ጥረት እያደረግኩኝ የማገኘውን ገንዘብ በአግባቡ እየተጠቀምኩኝ ቤታችንን ማሟላት ጀመርን። ሶፋ፣ ቴሌቪዥን ምናምን እነሱ ነገሮች ጭምር ህይወት ናቸው። የገንዘብ አያያዝ፣ የጊዜ አጠቃቀም፣ እያንዳንዱ ነገር እያስተማረኝ ራሴን ቢውልድ እያደረገኝ ነበር። ይሄ ነገር ምን ሆነ? ጥሩ አጋጣሚ ሆነ ማለት ነው። ስራ ሳይኖረኝ ጭምር ነው ትዳር ያዝኩት። ለትራንስፖርትም ሆነ አጓጉል ለሚባሉ የድሮ ወጪዎች በጣም ጥንቃቄ እያደረግኩኝ ትዳሬን፣ ቤተሰቤን መመስረትና ከፈጣሪ ጋር ወግ ማዕረግ ማየት ችያለሁ። እኔ በዚህ ላይ ማለት ነው 34 ዓመት ነው መቼም ታምኑኝ ያላችሁ እና እግዚአብሔር ይመስገን እዚህ ደርሻለሁ። መስራት፣ ጥረት ማድረግ፣ ማደግ ግዴታችን ነው። በነገራችን ላይ ሲኖር ከላይ የሚሰጥ የተለየ ነገር የለም። በቃ ሰውነት አለህ፣ አካል አለህ፣ ጤና አለህ፣ አእምሮ አለህ የምታስብበት እነዚህ ነገሮች ሁሉ ፈጣሪ ሰጥቶሃል። ኢቭን ቢጎድሉ እንኳን መስራት የምትችልበትን መንገድ ፈልገህ ትሰራለህ እንጂ ወደኋላ አትልም። ከዛ ቀጥሎ ያሉት ምድራዊ ነገሮች የአንተ አክቲቪቲዎች ናቸው እንጂ የተለየ ነገር ተብሎ ለአንተ የሚሰጥ ነገር የለም። ስለዚህ ሲኖረኝ እያላችሁ ወደኋላ የቀራችሁባቸውን ብዙ ነገሮች አሉ። ከዚህ ውስጥ ግን እነዚህ አራት ነጥቦች ወሳኞች ናቸውና እባካችሁ ቆም ብላችሁ በማሰብ ራሳችሁን የተሻለ ቦታ ላይ እንድታገኙ ከዛሬ ጀምሮ የሚል መልእክት ወደ እናንተ ልናደርስ ወደድን። የዛሬ ቆይታችን ይህንን ይመስል ነበረ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልን። እንዲሁም ደግሞ ኮመንት ብታደርጉን አንጠላም። ስለነበረን ቆይታ እናመሰግናለን። መልካም ሳምንት።